በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የጾም ጥቅም። ጾም ማለት ለተወሰኑ ሰዓታት ከእህልና ከውሃ ወይም ጥሉላት መባልዕትን ጾሙ እስከሚፈጸም ፈጽሞ መተው እንዲሁም ደግሞ ለተወሰኑ ጊዜያት ከሥጋ ፈቃድ መከልከል ነው። ስለዚህ መጾም ማለት በጾሙ ወቅት የምግብ አይነትን መለወጥ ብቻ ሳይሆን የምንወደውን የሥጋ ፍላጎት ስለ እግዚአብሔር ብለን መተው ነው። የሥጋ ፍላጎት የዓለምን ምኞት መፈጸም ሲሆን ይህን ነገር የምንገታው ደግሞ ራሳችንን በጾም በመግዛት ነው። ነፍሴን በጾም አስመረርኳት መዝሙር 68:10 እንዲል ታሪካቸው በትንቢተ ዳንኤል ተጽፎ የምናገኘው ሦስቱ ወጣቶች በንጉሥ ቤት እየኖሩ የተሻለ ነገር መመገብን ሲችሉ እግዚአብሔርን ስለ መውደድ ብለው በንጉሡ ቤት ከሚዘጋጀው ማለፊያ ምግብ ይልቅ ጥራጥሬን መመገብ መረጡ። ትንቢተ ዳንኤል ምዕራፍ 1:8። በተጨማሪም እንደ ዮሴፍ እግዚአብሔርን በመፍራት ምክንያተኝነትን በመተው ከኀጢአት መጾም ነው። ዮሴፍ ኀጢአቱን ለመሥራት የእመቤቱን ፈቃደኝነትና የእርሱን ወጣትነት እንደ ምክንያት አላቀረበም። ነገር ግን ፈጣሪውን ዘወትር በፊቱ በማድረጉ ከኀጢአትም ለመጾም ችሏል። ዘፍጥረት 39:7። ስለዚህ ጾም ማለት እያለንና ማድረግ እየቻለን ስለ እግዚአብሔር ብለን መተው ማለት ነው። ለምን እንጾማለን? ጾም ለእግዚአብሔር ያለንን ታዛዥነትና ፍቅር የምንገልጽበት የአምልኮ ሥርዓት መገለጫ ነው። እግዚአብሔር ሰውን ፈጥሮ መጀመሪያ የሰጠው ትእዛዝ ጾም ነው። ዘፍጥረት ምዕራፍ 2:16። ይኸውም ዕፀ በለስን እንዳይበላ ነበረ። ለአዳምና ለሔዋን ይህ ሕግ መሠረቱ የፈጣሪና የፍጡር የአዛዥና ታዛዥ መገለጫ ነበር። አዳም ይህን የጾም ትእዛዝ በማፈርሱ ከፈጣሪው ጋር ተለያየ። ስለዚህም በጾም ማፍረስ የጠፋውን የሰውን ልጅ ለመፈለግ የመጣው መድኃኒታችን ኢየሱስ ክርስቶስ የመጀመሪያ ሥራውን የጀመረው በጾም ነበር። ማቴዎስ ምዕራፍ 4:1። መድኃኒታችን ኢየሱስ ክርስቶስ ንጹሕ ባሕርይ የሆነ ሁሉ በእጁ ሲሆን ምንም እንደሌለው ተራበ። ይህም ለእኛ አርአያ የሆነን ዘንድ ነው። አንድም አምላክ ኦሪትንና ነቢያትን ሊፈጽም እንደ ነቢያቱ 40 ቀንና 40 ሌሊት በገዳም አደረ። በዲያብሎስም ተፈተነ። ሙሴ ጾመ፣ ዳንኤል ጾመ፣ ጌታችንም አርአያ ይሆን ዘንድ ጾመ እንዲል ጾመ ድጓ። ሐዋርያትም አገልግሎት ከመጀመራቸው በፊት በጾም ነበር ፈጣሪያቸውን የጠየቁት። ከዚያም በአገልግሎታቸው የጸኑ ሆነዋል። እኛም ዛሬ ጌታችንን፣ ቅዱሳን ነቢያትን እንዲሁም ቅዱሳን ሐዋርያትን አብነት በማድረግ ፈቃደ ሥጋችንን ለፈቃደ ነፍሳችን ለማስገዛት እንጾማለን። እንዴት እንጾማለን? መጾም ማለት ከእህል ውሃ መከልከል፣ ከጥሉላት ምግቦችም ወደ አትክልት ምግቦች መቀየር ብቻ ሳይሆን ሰውነታችንን ከሚፈልገው መጠን ያለፈ ደስታ በመታቀብ የሥጋን ምኞት መግታት መቻል ነው። ስንጾምም በምግብ ብቻ ሳይሆን መላ ሰውነታችን በተለይም የስሜት ሕዋሳታችን ሁሉ ከኀጢአት መጾም ይኖርበታል። ይህንንም ቅዱስ ያሬድ ይጹም ዐይን ይጹም ልሳን እዝንን ይጹም እምሰሚአ ህሱም በተፋቅሮ፣ ዐይን ክፉ ከማየት ይጹም፣ አንደበት ክፉ ከመናገር፣ ጆሮም ክፉ ከመስማት ይጹም በማለት ገልጾታል። ይህም ማየት የኀጢአት መጀመሪያ ነውና ዐይናችን ክፉ ከማየት መቆጠብ ይኖርበታል። ማየት የልቦና ፍላጎት ስለሚቀንስ ኀጢአትን ወደ መሥራት ይወስደናል። የያዕቆብ ልጅ ዲና ከአሕዛብ ወገን የምትሆን ጓደኛዋን ለማየት ብላ ወደማይመስሏት ሰዎች ሄደች። በዚያም የአሕዛብ ወንድ አይቶ ተመኛት። ከእርሱም ጋር በዝሙት መውደቋን ለራሷም ጥፋትና ለወንድሞቿም የጥል መንስኤ ሆናለች። ዘፍጥረት ምዕራፍ 34። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ሲያስተምር ሴትን አይቶ የተመኛት ሁሉ በልቡ አመነዘረ ብሏል። ማቴዎስ ምዕራፍ 5:28። ማየት ክፉ ምኞትን የሚያመጣ የኀጢአት መጀመሪያ ነው። ስለዚህ በጾምንበት ወቅት ክፉ ከማየት መቆጠብ ይኖርብናል።
መንፈሳዊ ሕይወታችንን ሊፈትንንና ክፉ ምኞትን ሊቀሰቅስ ወደሚችል ነገር ማተኮር ተገቢ አይደለም። በመሆኑም ዛሬ በቴክኖሎጂ አማካኝነት መንፈሳዊ ሕይወታችንን ሊፈትኑ የሚችሉ ብዙ ነገሮች ሊኖሩ ስለሚችሉ እንደ ክርስቲያንነታችን ከእነዚህ ሁሉ ልንጾም ይገባናል። ሌላው መጾም ያለበት አንደበታችን ነው። ይህም በአንደበታችን ክፉ ከመናገር በመቆጠብ ከመቼውም ጊዜ በበለጠ ለጸሎት መትጋት ይኖርብናል። በጾም ወቅት አርምሞን ገንዘብ ማድረግ ይገባናል። አርምሞ የሌለበት ጾም ዋጋ አይኖረውም። መታገስ ሃይማኖትን ትጠብቃለች እንዳለ ቅዱስ ያሬድ። እንጾማለን እያለን ወንድማችንን በማማት የምንጎዳ ከሆነ ጾማችን እርባን አይኖረውም። የወንድምህን በደል ባሰብክ ጊዜ ተነስተ ጸልይለት፣ በቆራጥ ልቦና ይቅር በልለት፣ ጾመ ድጓ ዘወረደ እንዲል። ምክንያቱም ጾም አፍቅሮ ቢጽን የምናጎለብትበት አይነተኛው መሳሪያ ነውና። ወንድምን በክፉ ከማንሳት ይልቅ ስለ ወንድምና እህቶቻችን ብለን መጸለይና ይቅር ማለት ከእግዚአብሔር ዘንድ የይቅርታ በር እንዲከፈተልን ያደርግልናልና። ሌላኛው መጾም ያለበት የስሜት ሕዋስ ደግሞ ጆሮ ሲሆን ይኸውም ክፉ ከመስማት መቆጠብ ነው። ሕዝበ እስራኤልን በባርነት ከነበሩበት ከግብፅ ምድር አውጥቶ ባሕር አሻግሮ በምድረ በዳ መና ከሰማይ እየመገበ ውሃ ከዓለት እያፈለቀ መዓልቱን በደመና ሌሊቱን በፋና እየመራ ያደረሳቸውን አምላክ ከሐሰተኛ ሰዎች በሰሙት ክፉ ወሬ ብቻ ተሰናክለው የእግዚአብሔርን ኃይልና ረድኤት ዘንግተው እንደገና ወደ ግብፅ መመለስ በመመኘታቸው የተስፋዋን ምድር እንዳያዩ ሆነዋል። ዘዳግም ምዕራፍ 13። አበው ጦር ከፈታው ወሬ የፈታው ይበልጣል እንዲሉ እንደ እስራኤላውያን ለክፉ ወሬ ጆሮአችንን መስጠት አገልግሎታችንን ሊጎዳ ብሎም በሃይማኖታችን ላይ ኑፋቄ ሊያመጣብን ስለሚችል ጆሮአችን ከክፉ ወሬ እንዲጾም ማድረግ ይገባናል። እንዲያውም በጾም ወቅት ከምን ጊዜውም በበለጠ ገድለ ቅዱሳንን ልንሰማ ልናሰማ ይገባናል። ምክንያቱም የቅዱሳን ጽናትና ተጋድሎ የእኛን ሕይወት የምንመዝንበት፣ ተጋድሏቸውን በማሰብ የምንጸናበት ሕይወትን እናገኝ ዘንድ ይረዳናል። በአጠቃላይም በጾም ወቅት ከሌላው ጊዜ በበለጠ አብዝተን መስገድ፣ መጸለይና መመጽወት እንዲሁም ደግሞ የስሜት ሕዋሳታችንን በመግታትና አርምሞም ገንዘብ በማድረግ በተመስጦ ወደ አምላካችን መቅረብ ይጠበቅብናል። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ከዘመናት በፊት አንተ ነበር፣ ሁሉን አሳልፈ ትኖራለህ። እምቅድመ ዘመናት ዘመናዊ ድረ ዘመን ሐዲስ ኢየሱስ ናዝራዊ። እምቅድመ ዘመናት ዘመናዊ ድረ ዘመን ሐዲስ ኢየሱስ ናዝራዊ። ክብር ገናና ነው ባንተ ከብር ያለው፣ ዘላለማዊ ነው ባንተ እኖራለሁ። በሰልፉ መካከል አለ ከኔ ጋራ፣ የሰራዊት ጌታ እጹብ ያንተ ሥራ። ከዘመናት በፊት አንተ ነበር፣ ሁሉን አሳልፈ ትኖራለህ። እምቅድመ ዘመናት ዘመናዊ ድረ ዘመን ሐዲስ ኢየሱስ ናዝራዊ። እምቅድመ ዘመናት ዘመናዊ ድረ ዘመን ሐዲስ ኢየሱስ ናዝራዊ።
ከላይ ከአርያም ከዙፋነ ግርማ ቅዱስ አለ ኪሩብ ምስጋናው ተሰማ። ውዳሴ ከበበው መንበሩን ለታ ባሪያ ላመስግን ፍቀድልኝ ጌታ። ከዘመናት በፊት አንተ ነበር ሁሉን አሳልፈ ትኖራለ። እምቅድመ ዘመናት ዘመናዊ ድረ ዘመን ሐዲስ ኢየሱስ ናዝራዊ። እምቅድመ ዘመናት ዘመናዊ ድረ ዘመን ሐዲስ ኢየሱስ ናዝራዊ። የአማልክት አምላክ የሚመስል የለም። ዓይኔ ያየው ሁሉ ያላንተ አልሆነም። ፍጥረትና ደሞ ገንዘብህ ነውና አልፋና ኦሜጋ ይድረስ ምስጋና። ከዘመናት በፊት አንተ ነበር ሁሉን አሳልፈ ትኖራለ። እምቅድመ ዘመናት ዘመናዊ ድረ ዘመን ሐዲስ ኢየሱስ ናዝራዊ። እምቅድመ ዘመናት ዘመናዊ ድረ ዘመን ሐዲስ ኢየሱስ ናዝራዊ። የምድር ኃያላን አይቆሙም ከፊት ይህን ሰራህ ብሎ የለም የሚወቅስ። ሰማይና ምድርን ፈጥረ የምትገዛ እናመልክሃለን ሕይወታችን ቤዛ። ከዘመናት በፊት አንተ ነበር ሁሉን አሳልፈ ትኖራለ። እምቅድመ ዘመናት ዘመናዊ ድረ ዘመን ሐዲስ